መልካም የሆነው ጌታ ቃሉን እንድንሰማ ይሄንን ጊዜ ለኛ አሳልፎ ስለሰጠን ስሙ ይባረክ። አሜን ነው የምትሉት? ጌታ ይመስገን። የጌታን ቃል ለመካፈል መታደልን ይጠይቃል። ከጌታ ምህረት ባይደረግልን እዚያ እንገኝም ነበር። ምህረት አድርጎልናል። ማናችንም በራሳችን ብርታት ጥረት እና ጸሎትና ትጋት ሳይሆን በሱ ምህረት እዚህ ያለን። ቃሉን ጌታ ይናገረናል፣ ደግሞም ይባርከናል። ጌታ ይመስገን። ከፊልጵስዩስ ምዕራፍ 4 ከቁጥር 10 እስከ 13 ያለውን ቃል አነብና በዚህ ቃል ላይ አብረን የጌታን ቃል እንከፋፈላለን። የፊልጵስዩስ መልእክት ምዕራፍ 4 ከቁጥር 10 ነገር ግን አሁን ከጊዜ በኋላ ስለኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር። ይህን ስል ስለ ጉድለቴ አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና። መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገር ሁሉ መብዛትንም መራብንም መብዛትንና መጉደልን ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ጌታ ይባረክ። ሐዋርያው ጳውሎስ ለፊልጵስዩስ ከጻፈላቸው መልእክት ነው አሁን ያነበብኩላችሁ። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች የሚጽፈው ደብዳቤ የፍቅር ደብዳቤ ነው፣ የወዳጅ ደብዳቤ ነው ይላሉ የመጽሐፍ ቅዱስ አስተማሪዎች። ምክንያቱም ከፊልጵስዩስ ክርስቲያኖች ጋራ ጠንካራ የሆነ ግንኙነት ስላለው፣ ያ ግንኙነት ደግሞ ለወንጌል ከሱ ጋር ተባባሪ ከመሆናቸው የተነሳ ነው። እንግዲህ ፍሬንድሺፕ የሆኑበት ዋነኛ ምክንያታቸው ጌታ ራሱ ነው። እና አሁን ያነበብኩላችሁ ክፍል አንደኛው ይህንን መልእክት የሚጽፍበት አንደኛው ዓላማ ነው። ይሄ ዓላማ ምንድነው? ሐዋርያው ጳውሎስ በአገልግሎቱ የፊልጵስዩስ ክርስቲያኖች ያግዙት ነበር፣ ይረዱት ነበር። በወንጌል አገልግሎት ከሱ ጋራ ይቆሙ ነበር። ከዚህ የተነሳ ምን ያደርጋል? ለምስጋና ነው የሚጽፈው ደብዳቤውን፣ ሊያመሰግናቸውም ነው የሚጽፈው። እና እዚህ ምስጋና ውስጥ ግን ስለሱ ስለራሱ ያለውን አቋም ያስታውቃል። ምን ይላል? አሁን እንደገና ለኔ ማሰብ ስለጀመራችሁ ይላል። እንደገና ለኔ ማሰብ ስለጀመራችሁ ደስ ብሎኛል ይላል። ግን ደስ ያለኝ ስለ ጉድለቴ አይደለም። ማለት የጎደለኝ ነገር አሁን በቃ አስበውኛል፣ ይሞሉልኛል ብዬ በዚህ አይደለም ደስ የሚለኝ ይላል። ለምን ስትሉት ኑሮዬ በቃኛል ማለትን ተምሬያለሁ። ያግዙት ነበር፣ ይደግፉት ነበር። የሆነ ጊዜ ግን እገዛው ተቋረጠ። የፊልጵስዩስ ክርስቲያኖች ከሌሎች ለሚሽነሪ ከሄደበት ቦታ ሁሉ በተለየ ሁኔታ እገዛ ያደርጉለት ነበር። በተለይም ደግሞ እንደ ቆሮንቶስ አይነት አስቸጋሪ ከሆኑ አብያተ ክርስቲያናት የበለጠ የቆሮንቶስ አብያተ ክርስቲያናት እንደውም በእሱን ለማስከፋት በሚመስል መልኩ ነው እሱን ትተው እሱን የሚቃወሙትን ይረዱ የነበሩት። ሁለተኛ ቆሮንቶስ ምዕራፍ 11 ብታዩ ይሄንን ታነባላችሁ ማለት። ጳውሎስን ምንም አልረዱትም፣ በአገልግሎቱ ምንም አላገዙትም። ጳውሎስም ከነሱ አይፈልግም፣ እየሰራ ነበር የሚያገለግለው። ፊልጵስዩስ ክርስቲያኖች ግን ቆሮንቶስ መጥተው ያግዙት ነበር። ቆሮንቶስ ብቻ አይደለም፣ ሮምም ሄደው ያግዙት ነበር፣ ይደግፉት ነበር፣ ከጎን ነን ይሉት ነበር። ቆሮንቶስ ግን እንደዛ አይደለም። ቆሮንቶስ ለሐሰተኞቹ ነው ድጋፍ የሚያደርጉት። የኢትዮጵያ ክርስቲያኖችን በዚህ እንግዲህ የምንወቅስበት አንዳንድ በተለይ ሀብታሞቹ እንደው ጌታ ይቅር በላቸውና ለአጭበርባሪው ገንዘባቸውን አውጥተው ሲሰጡ ምንም አይጸጸቱም፣ ለእውነተኛው ግን አይሰጡም። ይሄ ቆሮንቶስ መንፈስ ነው ማለት። ሐሰተኞቹ ሚዲያውን የሞሉት ባለ ቻናሎቹ ከየት አመጡ ካላችሁ ሀብታሞች ነው የደገፏቸው። ከየት ያመጣሉ? አረ እንዴ ጓሯቸው የወርቅ ጉድጓድ የለ ወይ ነዳጅ አላወጡ፣ ከየት ያመጣሉ? ሀብታሞቹ ናቸው
የኢትዮጵያን ወንጌል እያበላሹ ያሉት ሀብታሞቹ ናቸው። ነተኛዎቹን አይደግፉም። ቆሮንቶስ አትለውም። ፊልጵስዩስ ግን ለእውነተኛው ለጳውሎስ ነበር የሚያግዙት። ከእውነተኛው ከጳውሎስ ጋር ነበር የሚቆሙት። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ይነጥቋችኋል እኮ ይላል። ይነጥቋችኋል፣ ደረታቸውን ይነፉባችኋል፣ ይዘርፏችኋል፣ እናንተም ደግሞ ትታገሳላችሁ። ጳውሎስን ግን ሰበብ ነው የሚፈልጉበት ላለመስጠት። ግን እሱም አይናቸውን አያይም ነበር፣ ሰርቶ ያገለግል ነበር። ፊልጵስዩሶችም ያግዙት ነበር። የሆነ ጊዜ ግን ተቋረጠ። ስለተቋረጠ ገዛቸው ጳውሎስ አልከፋውም። እንደገና አሰቡት። ዲፕሎማሲ ነው ስትመለከቱት። እንደገና ስላሰባችሁ ደስ ብሎኛል። በሞት ዝም ያላችሁኝ ጊዜ ስላጣችሁ ነው እንጂ እኔን ጊዜ ስላጣችሁ ነው ችላ ያላችሁ። ዲፕሎማሲ አይደለም አይደል? በጣም ጊዜ ስላጣችሁ ነው ያላሰባችሁ። ይሁንና አሁን ስላሰባችሁኝ በጌታ ደስ ብሎኛል። ደስ ያለኝ ግን ጉድለቴ አሁን ሊሞላ ነው ብዬ አይደለም። ጉድለቴ የለበትም ማለት አይደለም። ጉድለቴ አሁን ሊሞላ ነው ብዬ አይደለም። ለምን? ያለኝ ይበቃኛል ማለትን ተምሬያለሁ። ጌታ ይመስገን ይላል። መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገር ሁሉ መጥገብንና መራብን፣ መብዛትንና መጉደልን ተምሬያለሁ ይላል። እንትኖች አሉ አይደለም? ንጽጽሮች አሉ። ንጽጽሮች መብዛትን አውቃለሁ፣ እንደገናም ምንን አውቃለሁ? መዋረድን አውቃለሁ፣ ማጣትን አውቃለሁ፣ ማግኘትንም አውቃለሁ፣ መራብንም አውቃለሁ፣ መጥገብንም አውቃለሁ። ሁለቱም ነገሮች የሰውን አቋም ሊያዛቡ የሚችሉ ናቸው። ጥጋብ አውቃለሁ ሲል ጳውሎስ የጠገበ ሰው አውቃለሁ አይደለም፣ ጠግቤ አውቃለሁ ነው አይደለም። አውቃለሁ፣ እርቦኝ አውቃለሁ ነው የሚለው ጳውሎስ። ታርጄ አውቃለሁ። በጣም ፈለኩ የት ጋር ነበረ የጠገበው የሚለውን ፈልጌ የሆነች ቦታ ነው የት ጋር ነው የተራበው የሚለውን ግን ብዙ ጊዜ ታገኛላችሁ አይደል? 14 ቀን ተራቡ አይደለም እንዴ? ወደ እንትን ሲሄዱ ወደ ቄሳር ሲሄዱ አይደል? በመርከቡ ላይ እኮ 14 ቀን ሳይበሉ ያውቀዋል። ረሃብን መራብን ያውቃል። ምናልባት መክበርንም ደግሞ ገላትያ እንደሚጽፈው ለአገልግሎት ሲሄድ በመጀመሪያ ገላትያ ቤተክርስቲያን እንደ መልአክ ተቀበላችሁን ብሏል። በጣም በልዩ ሁኔታ ተቀብለውታልም። ኢየሱስንም ያውቃል። ደግሞ ከመድረክም ተባሮ ያውቃል፣ ተዋርዶም ያውቃል። ግን አለ በውርደት ውስጥም በክብር ውስጥም በጥጋብ ውስጥም በረሃብ ውስጥም በማግኘት ውስጥም በማጣት ውስጥም ጳውሎስ ግን ኃይልን በሚሰጠኝ በክርስቶስ ምን አደርጋለሁ አለ? ሁሉን እችላለሁ አለ። እነኚህ አቋም ያስቀይራሉ ብያችኋለሁ አይደለም? መዋረድ፣ መጥገብ፣ መራብ። ሰለሞን እኮ እንዲህ ብሎናል። መክብብ ምዕራፍ ምሳሌ 30 ቁጥር 8 ላይ ድህነትንና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ ይልና እንዳልጠግብ አይደለም እንዳልበድልህ እግዚአብሔር ማን ነው እንዳልል አታጥግበኝ አለ። ደግሞ በሐሰት እንዳልምል ድሃ ደግሞ አታርገኝ አለ። መካከለኛ አርገኝ። በሰው ኃይል ረሃብም አይቻልም፣ ጥጋብም አይቻልም። ጥጋብም ከባድ ነው፣ ደግሞ ረሃብም ከባድ ነው። ማግኘትም ከባድ ነው፣ ማጣትም ከባድ ነው። መብዛትም ከባድ ነው፣ መጉደልም ከባድ ነው። ሚዛን ያስታል፣ አካሄድን እንድንወላውል ያረጋል። ነገር ግን ጳውሎስ በዚህ ሁሉ ውስጥ ጸንቼ ቆማለሁ ይላል። በምን? በሰው ኃይል አይደለም። በምንድን ነው ካላችሁ
ኃይልን በሚሰጠኝ በክርስቶስ ምን አደርጋለሁ? ሁሉን እችላለሁ። ጌታ ይመስገን። እስቲ ከኔ ጋር በሉ፣ ኃይልን በሚሰጠኝ በሉ እስቲ፣ በክርስቶስ በሉ እስቲ፣ ሁሉን በሉ እስቲ እችላለሁ። ስንቱን? ሁሉን የሚችል ጌታ ስለሆነ ሁሉን የሚችል ጌታ ሁሉን ያስችለናል። ምን ማለት ነው ግን? መራብንም መጥገብንም መዋረድንም መክበርንም ማጣትንም ማግኘትንም አውቃለሁ ማለት የሁላችሁ የሱ ደስታ ማግኘት ውስጥ አይደለም። የሱ ውድቀትም ማጣት ውስጥ አይደለም። እሱ የሚኖረው በማጣትና በማግኘት ውስጥ አይደለም። ማጣትና ማግኘት፣ መዋረድና መክበር፣ መብላትና መጥገብና መራብ በሰው ላይ ሊለዋወጡ የሚችሉ ነገሮች ናቸው። እሱ ግን አንድ የማይለዋወጥ ነገር አለው። ያ ምንድነው? ጌታ አለው። ሲጠግብ በጣም ደስ አይለውም። ለምን? በበላው ነገር አይደለም ደስ የሚለው። በማን ነው ደስ የሚለው? በጌታ ነው። ሲራብም በጣም አይከፋውም። ሰማይ አይደፋበትም። ለምን? እሱ አለው። አሁንም ሲያጣም አለው። ምን አለው? ጌታ አለው። እስቲ ከኔ ጋር ስራብም በሉ እስቲ ጌታ አለኝ። ስጠግብም በሉ እስቲ በጥጋቤ ሳይሆን እስቲ በጌታዬ በሉ እስቲ እደሰታለሁ በሉ። እሱን ነው የሚል። አሜን ቅዱሳን። ይሄ ነው ክርስትና። ይሄ ነው። በጌታ በራሱ ረሃብ ውስጥም ጥጋብ ውስጥም ችግር ውስጥም ደስታ ውስጥም መከራ ውስጥም እስር ቤትም ሆነ የትም ቦታ ቢሆን በጌታ ነው። ጳውሎስ ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ አለ? ሁሉን እችላለሁ። ጎደለኝ ብዬ ምስጋና አላሳሳም ነው አይደል? ጎደለኝ ብዬ ምስጋና አላሳሳም። ያለኝ ይሄ ነው የሚለው መዝሙር አዘጋጅልኝ። እሺ በኋላ ያለን ጌታ ነው። እስቲ ከኔ ጋር በሉ ያለን ጌታ ነው። በስቲ ምን ታስቆጥራላችሁ ካላችሁ ጌታን የሚያስቆጥር ሰው ነው በጌታ ቤት ጸንቶ የሚቆመው። አሜን አሜን። እሱ ደግሞ በአስተማማኝ የኛ ሆኗል። ጳውሎስ እሱን ነው የሚለው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሲል ይሄን ነው የሚለው። ረሃብ ውስጥም ችግር ውስጥም ምንም ውስጥም እኔ ያለሁት በረሃብ ውስጥ አይደለም። አይርበኝም አይደለም፣ አይጠማኝም አይደለም፣ አይጨንቀኝም አይደለም፣ አይቸግረኝም አይደለም፣ አይጎለኝም አይደለም። ነገር ግን እነኚህ ሁሉ አቋሜን አይቀይሩትም። ለምን? እኔ የምኖረው በጌታ ውስጥ ነው። በዚህ ጌታ ውስጥ ነው ጸንቼ የምኖረው። እንዲህ ከሆናችሁ ጌታ ይመስገን። ሰው ሁሉ የሚፈልጋቸው ነገሮች ያላገኛቸውን ሊያገኛቸውም የማይችላቸው ነገሮች እናገኛለን። ምን እናገኛለን? ቶሎ ብዬ 1-4 ነጥቦችን ላንሳላችሁ። ጌታ ይመስገን። አሜን። ሰው ሁሉ የሚፈልገው ነገር አለ። ሰው ሁሉ ምን ይፈልጋል ካላችሁ፣ ደስታ ይፈልጋል። አይፈልግም? መደሰት ይፈልጋል። ከዛስ ብሎ ማለት አንድ እንትን አላለም። ሶሻል ሚዲያ ላይ ነው ቀል ያየ ነው። ሰው ካልመጠነ ይቅርታ አድርጉልኝ፣ ግን የሆነ ነገር የሚያስተምር ይመስለኛል። ሰውየው እንትን ያደርጋል አይደል? ምንድነው እሱ? ጓሮ ቁጭ ብሎ ሙዝ ይበላል። ትልቅ እርሻ ውስጥ ነው። ይሄንን የሚያክል እርሻ ይዘ ቁጭ ብለ ሙዝ ትበላል። ምን ላድርግ? አትሸጥም? ሸጥስ እንትን ድርጅት እንትን ከዛስ በኋላ ከዛ ሰፊ እርሻ ከዛስ የሆነ ነገር አርገ ከዛ በኋላ የራስን የሆነ ነገር ይኖራል። ከዛ በኋላ ደግሞ እንትን አረጋል። ከዛ በኋላ መጨረሻ ላይ ከዛስ በኋላ ከዛማ ቁጭ ብለህ ትበላለህ ሲል ሙዙን ላጥ እያረገ አሁን ምን እያረኩ ነው? ከዛስ ብለን እሺ ከዛስ እሺ በጣም ሀብታም ሆነን ከዛስ ጥሩ መኪና እንነዳለን። ከዛስ ጥሩ ቤት እንኖራለን። እሺ ከዛስ ብለህ አንድ ነገር ትፈልጋለህ። ይሄ ሁሉ የምታረገው አንድ ነገር እየፈለክ ነው። ምንድነው ካል ደስታ። ልክ ሰለሞን እንዳለን ማለት መክብብ 2 ላይ
ይሄንን ነው። አይኔ የፈለገችውን ሁሉ እንድታደርግ ፈቀድኩላት አለ። ጥበብ ውስጥ አሁን እንግዲህ እንደ ሰሎሞን ያለ ሁሉም የሆነለት ሰው እኔ እንጃ መኖሩን እንደው አይጠፋም ብንልም ግን ሁሉም ነገር ሊኖረው የሚችል ሰው በጣም ሬር ነው። ስልጣን አለው፣ ንጉስ ነው፣ የመጨረሻው ባለስልጣን ነው። ከዛስ ሀብት ነው፣ ሀብቱ እንደ ድንጋይ ነው ተብሎለታል እኮ ማለት ሀብቱ እንደ ድንጋይ ነው የተባለለት ከመጽሐፍ ቅዱስ እንደ ሰሎሞን ማንም የለም። ጥበብ ነው ብትሉት እንዳንተ ጥበበኛ እስካሁን አልተነሳም ወደፊትም አይነሳም የተባለለት ሰው ነው። ከዛ እሱም ራሱ ደግሞ እንዲህ ይላል መክብብ 2 ሚስቶችን ሙሽሞችን ማበዛ ይላል። የለም እዛ ውስጥ እንደውም ደስታን እብድነሽ ብያታለሁ ይላል። የለም ገንዘብ ውስጥ የለም፣ ሀብት ውስጥ የለም፣ ስልጣን ውስጥ የለም። ጊዜያዊ ደስታ አለ፣ ቅጽበታዊ ደስታ አለ። የማያቋርጥ ደስታ ግን ዲግሪ ውስጥ የለም፣ ዲፕሎማ ውስጥ የለም፣ ፒኤችዲ ውስጥ የለም፣ ሰማይ የሚመራመር የለም፣ ናሳ ብትሰራም የለም። የፈለከውን አይነት መኪና ብትነዳ፣ የፈለከውን ብትኖር፣ የፈለከው ውስጥ ምርጥ የተባለ መኪና ውስጥ ጊዜያዊ ደስታ አለ፣ ደግሞም ጭንቀት አለ። ምርጥ የተባለ እንትን ውስጥ ብትገቡ ማለት ምርጥ የተባለ ዩኒቨርሲቲ ውስጥ ብትገቡ የሆነ ደስታ አለ፣ የሆነ ጭንቀት አለ። የማያቋርጥ ደስታ ያለው አንድ ቦታ ነው፣ በጌታ ነው። አሜን አትሉም ወይ? እስቲ ከኔ ጋር በሉ ይሄን ቃል እጆቻችሁን አንሱን እስቲ። የማያቋርጥ ደስታ የሚገኝበት ባርኮት ውስጥ በሉስ ገብቻለሁ በሉስ። እሱም በሉስ የኢየሱስ መንግስት ነው በሉስ። ምን ነው ቅር አላችሁ? የኢየሱስ መንግስት ነው በሉስ። የጌታ ሐሳብ ይሄን ነው የሚነግረን አይደል? ሁል ጊዜ ምን ይበላችሁ ይላል ምዕራፍ 4 ቁጥር 4 ላይ እንዲህ ይላቸዋል። ሁል ጊዜ ምን ይበላችሁ? ደስ ይበላችሁ። ሁል ጊዜ መደሰት የእግዚአብሔር ፍቃድ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ላይ የእግዚአብሔር ፍቃድ ወደ እናንተ ይሄ ነው ይልና ምን ይበላችሁ ይላል? ሁል ጊዜ ደስ ይበላችሁ። ሁል ጊዜ ደስ ይበላችሁ ይለናል ተሰሎንቄ። ጳውሎስ በፊልጵስዩስ ደግሞ የደስታውን ምክንያት ይነግረናል። ያ የደስታው ምክንያት ማን ነው? ጌታ ነው። በጌታ ነው ደስተኛ የምንሆነው። አሜን። ሁል ጊዜ የማያቋርጥ ደስታ የሚኖረው እኛ ጋር ነው። ደስ ካላላችሁ ራሳችሁን መርምሩ። በጌታ መሆን ግን ደስታን ይሰጣል። እንደ ቆሮንቶስ ነው ሞግታችሁ ማለት ነው። በሃይማኖት ብትኖሩ ራሳችሁ መርምሩ። ክርስቶስ በእናንተው ስለናንተ ኃይለኛ ነው። በድካም ተሰቅሏል፣ ግን በኃይል ተነስቷል። በድካም የተሰቀለው ብቻ ሳይሆን በኃይል የተነሳው ጌታ በእኛ ልብ ውስጥ አለ። ደስ ካላለን የእኛ ችግር ነው እንጂ ክርስትና ውስጥስ ደስታ አለ። ስለዚህ ወደዚህ እንመለስ። በሆነ በቁሳቁስ ነገር ለመደሰት ምን ሞክር ከሆነ ተሸውደናል። እግዚአብሔር አምላካችን በቁሳቁስ ሊያስደስተን እንደሱ አይደለም ቃል የገባልን ራሱ ደስታችን ሊሆን ነው። እንዲህ የሚል ቃል በመዝሙር ላይ እናገኛለን። መዝሙር 16 ቁጥር 11 ላይ የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብከኝ። ደስታን ምን አረከኝ? አጠገብከኝ። ልክ ነው። ስታገባ ደስ ሊል ይችላል። ስትወልድ ደስ ሊል ይችላል። ስትመረቅ ደስ ሊል ይችላል። ቤት ስትሰራ ደስ ሊል ይችላል። መኪና ስትገዛ ደስ ሊል ይችላል። ግን ጊዜያዊ ነው። የማያቋርጥ ደስታ ያለው በጌታ ነው። ዋጡት፣ በኢየሱስ ስም ዋጡ። በጌታ ነው ትልቁ ደስታ ያለ። ዋጥ በሉት። አጠገባችሁ ያለውን ዋጣው። በጌታ ነው ደስታ ያለው። እቺን ጥቅስ አለ አንድ ሰው አንድ ጊዜ እንደው በውሃም ቢሆን እንደው በሆነ ነገር ብንውጣት ጥሩ ነው አለ። በጌታ ደስ ይበላችሁ፣ ደስ ይበላችሁ። እስቲ አሁን ራሱ ደስተኛ ሆኑና አሜን በሉ እስቲ። በጌታ ደስ ይበላችሁ። ምን አለን? ጌታ በሉ እስቲ። ምን አለን? ጌታ። አለዛ አይሆንልህም። ይህንን ነው የምናገኘው። በጌታ ደስ ይለናል።
ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለውን አንዳንድ ሰዎች በተሳሳተ መንገድ ይተረጉሙታል። ኃይልን በሚሰጠኝ በክርስቶስ እኔ የማስበውን የምፈልገውን ሁሉ ማድረግ እችላለሁ ይላሉ። ኖ የእግዚአብሔር ኃይል የተበጀተልን እኛ የምንፈልገውን ማድረግ እንድንችል አይደለም፣ እሱ የሚፈልገውን ማድረግ እንድንችል ነው። ነጥቡ እሱ ነው። በጌታ ያንን ጌታ ከኛ የሚፈልገውን በየትኛውም ቦታ ማድረግ የምንችልበትን ኃይል ይሰጠናል፣ አቅም ይሰጠናል። እዛ ጋር የጌታ ደስታ አለ። አንደኛው እሱ ነው። ሁለተኛስ ቅድም ያልኩት ነው፣ ሰላም ነው አይደል? ጳውሎስ በዚህ ክፍል ላይ እንዲህ ይላል፣ አእምሮን ሁሉ የሚያልፍ የክርስቶስ ሰላም በልባችሁ ያድራል አይልም? ይላል በሉ ባካችሁ ይላል። ፊልጵስዩስ ምዕራፍ 4 ላይ እንደዛ ነው የሚለው። ጌታችን የተመሰገነ ይሁን። አእምሮን የሚያልፍ የእግዚአብሔር ሰላም። አራትን ላንብብላችሁ። እንዲህ ይላል፣ በቀረውስ ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ይኸው እኮ ብራዘር፣ አእምሮን የሚያልፍ ሰላም፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም። ጌታ ይመስገን። የቅዱሳን ሰላም የእግዚአብሔር ሰላም ነው። በተረጋጋ አገር የሚገኝ ሰላም አይደለም። አውሮፓ በመኖር አሜሪካ በመኖር አሁን እነሱም እንግዲህ እየተረባበሹ ነው ማለት ነው። እንደው ጸጥ ያለ ቢሆን አንደኛ በሰላም ኖርዌይ ናት ማናት ይላሉ። በቃ ለመኖር ምቹ አገር አንደኛ ኖርዌይ ናት ይሉናል በዓለም። እዛም ብትሄድ የለም ይሄ ሰላም አድራሻው ራሱ እግዚአብሔር ጋር ነው። ጌታ ኢየሱስ እንዲህ ብሎናል፣ ሰላሜን እተውላችኋለሁ ብሎን። ይሄ ሰላም የሚመጣው ጌታ የኔ ነው በማለት ነው። አሜን ትላላችሁ? ጌታ የኛ ነው። ትናንት አንድ ቦታ እያስተማርኩ ነበር። የሚያምታቱ በእግዚአብሔር ስም የሚቀልዱ የሚዋሹ እዚህ እዛ ያሉ ሰዎች ምናልባት ዛሬ በስጋ የሆነ የተሳካላቸው ሊመስል ይችላል። እኔ እንደው በድፍረት እንዲህ ነው ያልኩት፣ በምግብ ነው የሚበልጡን፣ በአፒታይት አይበልጡንም አልኳቸው። በአልጋ ነው የሚበልጡን፣ በእንቅልፍ አይበልጡንም። ምርጥ አልጋ ላይ የተኛ አይደለም እንቅልፍ ያለው፣ ሰላም ያለው ከጌታ ጋር የተስማማ ነው። አሜን ነው የምትሉት ወይ? ጌታ አለኝ የሚል ሰው ረሃብ ውስጥ ሰላም አለው። ጌታ አለኝ የሚል ሰው ውድቀት ውስጥም ቢሆን ሰላም አለው። ጌታ አለኝ የሚል ሰው ውጪው እርብሽ ብሽ ቢል ኢትዮጵያ ውስጥም ሰላም አለው። የጌታ ሰላም ያለው ኖርዌይ አይደለም፣ ኢትዮጵያ የለም፣ ኖርዌይ ያለው አይደለም። የጌታ ሰላም ያለው ጌታ ጋር ነው። ስለዚህ ሰላም አእምሮን ሁሉ የሚያልፍ የክርስቶስ ሰላም ሁለንተናችሁን ይጠብቃል፣ ይቆጣጠራል። ክብር ለእግዚአብሔር ይሁን። ይሄን የት ታገኛለህ? ከየት ታገኛለህ? የእግዚአብሔር ሰላም ከየት ይገኛል? በምን ይገኛል? በምንም አይገኝም። የእግዚአብሔር ሰላም የሚገኘው ከጌታ ጋር በመስማማት ብቻ ነው። አሜን ይሁንልን። ጌታ የተመሰገነ ይሁን። ስለዚህ ሰላም የላችሁም? ራሳችሁን መርምሩ። ከጌታ ጋር ያለው እንዴት ነው? ራስን መርምር። ነገር ግን የኛ ክርስትናስ የመጽሐፍ ቅዱስ ክርስትናስ ሰላምን ይሰጣል። እርግጠኛ ሆኜ አፌን ሞልቼ የምናገረው ይሄን ነው። ሀብታም እንደምትሆኑ እርግጠኛ አይደለሁም። ከነገ ወዲያ አሜሪካ እንደምትሄዱ እርግጠኛ አይደለሁም። ጂ+ ምናምን ቤት እንደምትሰሩ እርግጠኛ አይደለሁም። ነገር ግን ሰላም አላችሁ ከጌታ ጋር ከተስማማችሁ። 101% ይላሉ አንዳንድ ሰዎች። እርግጠኛ ነን የጌታ መንገድ የሰላም መንገድ ነው። አሜን።
ኃይልን በሚሰጠን በክርስቶስ ሁሉን እችላለሁ ማለት እግዚአብሔር የሚፈቅደውን በህይወቴ ማድረግ እችላለሁ ነው። እሱን ማድረግ ከቻል ደግሞ አንድ ነገር ይሆናል። ሰላም እንደ ወንዝ ይፈሳል የሚል ቃል አለ አይደለም? እሺ ብትሉ ብትታዘዙ ፈቃዱን ብታረግ ሰላም እንደ ወንዝ ይፈሳል ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ሰላም አሁንም በእኛ ላይ ይደርብን። ይሄ የትም አይገኝም። ይፈልጋል ሰዎች ይፈልጋሉ፣ ግን አድራሻው አንድ ቦታ ብቻ ነው። የማያቋርጥ ሰላም፣ ሁኔታዊ ያልሆነ ሰላም አንድ ቦታ ብቻ አለ። ያስ እግዚአብሔር ጋር አለ። በክርስቶስ ወደኛ ተልኮልናል። አሜን። ቅዱሳን ጌታ ይመስገን። ይሄ እውነት ነው። ወንጌል ይሄ ነው። የእግዚአብሔር ሰላም ነው የሚያድርብን። የሚያስፈልገን የሆነ ነገር ከሆነ ቦታ መቃረም ከሆነ ቦታ የሆነ ነገር መስማት አለ። የሚያስፈልገን ከጌታ ከኢየሱስ ጋር መጣበቅ ነው። እንደሚጎላችሁ አድርገው የሚነግሯችሁ አለ። ልክ ለቆላሴስ ቤተክርስቲያን እኮ የሚጎላችሁ ነገር አለ፣ ብቁ አይደላችሁም የሚል እኮ አሳሰብና አስተምሮ ነው የመጣው። ጳውሎስ ግን እንዲህ ይላል፣ የሚጎላችሁ ነገር የለም፣ የሚያስፈልጋችሁ ተጨማሪ ነገር የለም። የሚያስፈልጋችሁ አንድ ነገር ነው፣ ክርስቶስን ማወቅ። ስለዚህ ነው ምዕራፍ 2 ቁጥር 1 ላይ ክርስቶስን እንድታውቁ እጋደላለሁ፣ የጥበብና የእውቀት መዝገብ በእርሱ አለና። እኔም የምለው ይሄ ነው፣ የጎደላችሁ ነገር የለም። የጎደለን ነገር ከእርሱ ጋር መጣበቅ ነው። አሜን ይሁንልን። ሶስተኛውን እንገራችሁ፣ እርካታ ነው። እርካታ እኔ እንዲህ ብየዋለሁ፣ በቃኝ። ጳውሎስ እንዲህ ይላል፣ ያለኝ ምን ይለኛል? ይበቃኛል። አይበቃውም። ሰው ምንም ቢኖረው አይበቃውም። የሰው ልብ ደገደል ነው። መቼ ነው ሰው በቃኝ የሚለው ሲባል አንድ ሰው ምን አለ? ትንሽ እልፍስል ይላል። መቼ ነው ይበቃ? እልፍስል ትንሽ። ደሞዙ 20 ሺህ የሆነ ሰው በቃ እንዴ? አልበቃኝም። 25,000 ቢሆን 25,000 ሲሆን አሁንስ በቃ 30 ቢሆን እሺ 50 ይሁንል፣ 50 ይሁንል። አዎ ለአንድ ቀን ነው፣ ወዲያው ነው። ለአንድ ሰዓትም እንጆይ አያረግም። ወዲያውኑ 50 ቢሆን 60 ቢሆን የለውም እረፍት። ምድሩን ሁሉ ግዛ ቢባልስ ደግሞ እንደው ሰማይንም ቢሆን ይላል። በቃ ትንሽ ያለ እረፍት የለው። በቃኝ ያለው እረፍት ያለው እርካታ ያለው አንድ ነገር ነው። አሁንም ማንጋ? ጌታ ጋር። ጠግቦ መብላት ቁንጣን ያስይዛል እንጂ እርካታ አይሰጥም። ብዙ መጠጣት ፊኛህን ይወጥረዋል እንጂ እርክት አትልም። ሐጌ ላይ እንዲህ ይላል፣ በላችሁ አልጠገባችሁም፣ ጠጣችሁ ምን አላላችሁም? አረካችሁም ይላል። ይጠጣሉ ግን አይረኩም። ማለት ውሃ ስለመጠጣት ብቻ አይደለም፣ ብዙ የሚፈልጉት ነገር አለ፣ ያገኛሉ ግን አይረኩም። እርካታ ያለው ጌታ በቃኝ፣ ሳትስፋይ ነው። እሱን ነው የሚለው ጳውሎስ፣ ያለኝ ይበቃኛል። ምን አለህ ስትሉ ፓራዶክስ እኮ ነው ይመስለው። መራብን አቃለ ይላል አይደለም፣ መዋረድን መጉደልንም አቃለ ይላል። ጎድሎ ግን አለኝ ይላል አይደለም። እየተራበ ግን አለኝ ይላል። እየተራበ ያለ ምንድነው? ጌታ ነው። ጥጋቤ እሱ ነው፣ እረፍቴ እሱ ነው፣ ክብሬ እሱ ነው። ያለኝ ነገር አይደለም። ወገኖች እንመለስ ወደ ወንጌል። አሜን ይሁንልን። እርካታችን ራሱ ጌታ ይሁንልን። የትም ብትሄዱ፣ ምንም ብታረጉ፣ ምንም ቢሆንላችሁ፣ ምንም ቢጨመርላችሁ የለም። አሜሪካ ካልሄድኩ የምትል አንድ እህት ነበረች። እኔ በእውነት ጠለይኩላት፣ ጌታዊ ትሄድ አሜሪካ ብዬ። ሄደች። ከ2 ወር በኋላ ፌስቡክ ላይ ተገናኘን። አሜሪካ እንዴት ናት ስላት ያው ናት አለች።
እግዚአብሔር ይመስገን አላለችም። እውነት ነው። እዛም እርካታ የለም፣ የትም የለም። እርካታ ያለው ጌታ ጋር ነው። አሜን አትሉም? ጌታ ያላረካውን ሕይወት ምንም አያረካው። ጌታ ሲጠራን እንዲህ ብሏል። ምን ብሏል? ማንም የተጠማ ወደ እኔ ይምጣ ብሎናል። እንዲህ ብሎናል። ለሳምራዊቷ እንደተነገረው እኔ ከምሰጠው ውሃ የሚጠጣው ለዘላለም ምን አይልም? አይጠማም። ምን ማለት ነው? ይረካል። ጌታ የሌለበት ዘመን ወይም ጌታ ኢየሱስ አገልግሎት የጀመረበት ሰሞን በሚያገለግልበት ወቅት ሰዎች በጣም እንትን ይሉ ነበር። እንዲህ ያለ ጌታ እረኛ እንደሌላቸው አዘነላቸው ይላል አይደል? ምክንያቱም ኢየሱስ ከመምጣቱ በፊት ለ400 ዓመት ዘመን እግዚአብሔር እረኛ አልሰጣቸውም ነበር። እስራኤል በመንከራተት ውስጥ ነበሩ ግን ፈሪሳዊ ነበሩ፣ ግን ሰዱቃውያን ነበሩ፣ ግን ኢሴንስ የሚባሉ የሃይማኖት መሪዎች ነበሩ፣ ግን ቀናናውያን የሚባሉ ግን ህዝቡን አላሳረፉም። አየና ኢየሱስ እረኛ እንደሌላቸው አዘነላቸው። ዛሬም ጌታ ያለ ሰዎች አላረፉም። በድፍረት ብናገረው አላረፉም። እዚዛ ይላሉ። ገንዘቧን ሁሉ ከሰረች እንደሚለው እየከሰሩ ያሏል። እንዳትከስር እርካታ ያለው ኢየሱስ ጋር ነው። እረፍ በሉ። አረካችሁም? ራሳችሁ መርምሩ። የመጽሐፍ ቅዱስ ክርስትና ያረካል። በቃኝ፣ ያለኝ ይበቃኛል። ያለችኝ 50 ብር ትበቃኛለች ማለት አይደለም። ያለኝ ጌታ ይበቃኛል። ለኔ እኮ ጌታ ያደረገልኝ ከሰው እኮ የተለየ ነው። ምን አደረገ? ትዳር ሰጠኝ የሚል ሰው ካለ ሆነ ነገር ሰጠኝ እኔን ልዩ አደረገ የሚል ካለ ያጣ ቀን እንደኔ ጣለው ሰው የለም ይላል። ይሄን አትጠራጠሩ። ልዩ መሆንን ማሰብ ከፈለክ ይሁን ኢየሱስ ያንተ ሆኗል። አሜን። እግዚአብሔር አይባርካችሁም። በሰጣችሁ ነገር አትደሰቱም ማለት አይደለም፣ ትደሰታላችሁ። ግን ከዛ በላይ ትልቅ ደስታ፣ ትልቅ ረፍት፣ ትልቅ እርካታ ያለው ከጌታ ጋር ነው። አሜን ይሁንልን። አራተኛውን ልናገር። አራተኛው ይሄ ነው። ከሰዎች ጋር ትክክለኛ ግንኙነት ይኖረዋል ያረፈ ሰው። ጳውሎስ ያለው ጌታ ነው። በጌታ ረክቷል፣ በጌታ ጸንቷል፣ በጌታ ደስ ብሎታል። ስለዚህ ከነሱ ጋር ያለው ግንኙነት የተጠበቀ ነው። እንዲህ አለ አይደለም እንዴ? ለኔ ማሰብ አሁን ስለጀመራችሁ ደስ ብሎኛል። ካቆሙበት ነው የቀጠለው። ካቆሙበት እየደገፉት እየረዱት ነበር። የሆነ ጊዜ ያቋረጡበት፣ አሁን ግን መልሰው ሲረዱት ካቆመበት ቀጠለ። ልክ ሲረዱት እንደነበረው ቀጠለ። ምክንያቱም ከነሱ ጋር ያለው ግንኙነት ከሚሰጡ ስጦታ የተነሳ ሳይሆን ከጌታ የተነሳ ነው። ስለዚህ ይቀጥላል። መልካም ግንኙነት ይሆናል። አይደለም ከፊልጵስዩስ ከቆሮንቶስ ጋር እንኳን ተጣልቶ አልቀረም። ከመድረክ እኮ አባረውታል። ቆሮንቶሶች እንዳትመጣብን ብለውታል እኮ። ግን እንዲህ አለ ጳውሎስ፣ ሆዳችን ለእናንተ አሁንም ሰፊ ነዋል። አልጠበበብ ሆዳችሁ አይጥበብብናል። ከቆሮንቶስ ጋር ቀጠለ። ምክንያቱም ከሚሰጡትና ከማይሰጡት አንጻር አይደለም፣ ከጌታ የተነሳ ነው። ትክክለኛ ግንኙነት እንዲኖረን ከፈለግን ከሰዎች ጋር በጌታ እንረፍ። ከጌታ የተነሳ እንተዋወቅ። ፊልጵስዩስ ጥሩ ናቸው። በወንጌል ከሱ ጋር ተባብረዋል። ለጳውሎስ አገልግሎት ደጋፊ ሆነዋል። ፊልጵስዩስ ቤተክርስቲያን በብዙ ነገር ጥሩ ነው። ግን አንድ ነገር እየገባ ይመስላል። ያ እየገባ የሚመስለው ነገር መለያየት ነው። ምዕራፍ 2 ላይ አንድ ሐሳብ ሁኑ፣ አንድ ልብ ሁኑ ይላቸዋል። ያ የሆነው ደግሞ
የሆነ መለያየት የገባ ይመስላል። ምናልባት ምክንያቱ ደግሞ ሴቶች ይሆናሉ። ኤዋዳይንና ሴንቄ የሚባሉ ሁለት ሴቶች ምዕራፍ 4 ላይ እናገኛለን። ኤዋዳንና ሴንጢቅን እንዲታረቁ እመክራለሁ ይላል። እነዚህ ሁለቱ ሴቶች ቀላል ሴቶች አይደሉም፣ ተራ ሴቶች አይደሉም። ጉባኤ ውስጥ የሚታወቁ ሴቶች ናቸው። ሁለቱ ብቻ ሳይሆን ሁለቱም ጀርባ ሰዎች ያሉ ይመስላል። ስለዚህ ነው ለወገኔ ይጠቅማል በሚል ከንቱ ውዳሴ ምንም አታርጉ። አያችሁ፣ የዚህኛው ግሩፕ ለዚህኛው ለወገኔ የሚል ነገር ገብቷል። ለወገኔ የሚል አስተሳሰብ ከሴቶቹ የተነሳ ግንኙነታቸው ተበላሽቷል። ሊበላሽ ነው። በጣም አልወጣም እንጂ ግን ሊበላሽ ነው። ጅማሬ አለ። ወገኔ ወገኔ መባባል ተጀምሯል። በወገን መተዋወቅ ጀምሯል። ጳውሎስ ለወገኔ የሚለውን ነገር ተውና በክርስቶስ ሐሳብ ተወረሱ ይላል። ያ የክርስቶስ ሐሳብ የትህትና መንፈስ ነው፣ የወገኔ መንፈስ አይደለም። ጌታ ነው ትክክለኛ ግንኙነት የሚኖረን። ጌታ ይመስገን። ሰላም፣ የሰላም ህይወት የሚኖረን ከሁሉም ሰው ጋር በቀና መንፈስ አብረን እንድንኖር የጌታ ሐሳብ ነው። ጌታ ያለው ሰው እሱ ሰላም ነው፣ ለሌሎች የሰላም ምክንያት ይሆናል። ጌታ ያለው ሰው እሱ ረክቷል፣ ለሌሎች የእርካታ ምክንያት ይሆናል። አይቀበዘበዝም፣ አያቀበዘብዝም። አይንከራተትም፣ አያንከራተትም። ከዚህም ከዛም የሚጋጭ አይሆንም። ጌታ አለው። ጌታ ይባረክ። ገርነቱን ለሰው ሁሉ ገልጦ ማሳየት ይችላል። ከሰው ሁሉ ጋር በሰላም መኖር ይችላል። ትክክለኛ ግንኙነት ይሆናል። ወንጌል ተኮር ይሆናል ህይወቱ። ቅዱሳን፣ የጌታ ቃል ለኛ ዛሬ ነው። ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ምን ማለት ነው? የትም ቦታ ስንሆን እንዲህ እንበል፣ ጌታ አለኝ። ጌታ የሚለኝ አለኝ የሚለው ኮንቪክሽን ነው የሚያጸናን። ሁሉን እችላለሁ ስንል የሆነ ቦታ የሆነ ነገር ወደኛው ሲልካል ማለት አለ። ይሄ ኮንቪክሽን ነው የሚያጸናን። ምን? ጌታ አለኝ። ረሃብ ውስጥም እኔ ጌታ አለኝ። መጥገብ ውስጥም ወይም በጣም የተትረፈረፈ ነገር ውስጥ ብንገባም ይሄ የተትረፈረፈ ነገር አይደለም። የኔ ትምክቴ አሁንም ጌታ አለኝ። የትም ቦታ ጌታ አለኝ የሚል አቋም ካለን የክርስቶስ ኃይል በእኛ ውስጥ ይሰራል። ይሄ ኃይል በእኛ ውስጥ ሲሰራ ህይወታችን ውስጥ 4 ፍሬዎች ይኖራሉ። ምን ይኖረናል? የማያቋርጥ ደስታ ይኖረናል። ምን ይኖረናል? እውነተኛ ሰላም ይኖረናል። ምን ይኖረናል? እርካታ ይኖረናል። የበቃኝ ህይወት እንኖራለን። ምን ይኖረናል? ትክክለኛ ግንኙነት ከሰዎች ጋር ይኖረናል። ክብር ለጌታ ይሁን። አሜን ትላላችሁ ወይ? ይሄ ኃይል በእኛ እንዲሰራ የጌታ ፈቃድ ነው። ስለዚህ እግዚአብሔር በጸጋው ወደሱ ያስጠጋናል።
በዚህ እርካታ ይሞላ።